የሉላ ወደ አክስቷ ጋር ስትሄድ አክስቷ በጣም ደስ ብሏት ምግብ አቅርባ እየጠበቀቻት ነበር። ይቅርታ ስለተጠያየቁ ከዛም በኋላ ሉላም ገብታ ጠረጴዛ ላይ ቁጭ ብለው ምግብ እየበሉ እያለ እንጂ ስትላት ሉላ ግን ያህቷ ያረፈችበትን ቦታ ስታስበው ከዚህ የተንደላቀቀ ኑሮዋ ወጥታ ያለችበትን ቦታ ስታስበው መብላት አይደለም ምግብ ባይኗ ማየት አትፈልግም። ቁጭ ብላ ምግቡን አንገቷን ደፍታ አክስቷ እንዴት እንደምትበላና ምን ያህል ደስተኛ እንደሆነች እያየች ነበረ። ቆይ ለምን ደሞ አትበይው አንቺ ልጅ ግን ነገር እየበላሽ መሆን አለበት ስትላት አይ ግን አክስቴ ቆይ እንዴት ቤዛን እዚህ ቤት አስወጥተሽ አንቺ ለመኖር አሰብሽ? እኔ እኮ ግን ለዚህ አልነበረም እኮ ግን አንቺን አስቤ ባንቺ ስም ያደረኩት ስትላት በቃ አጋጣሚው ሲገኝ ተጠቀምኩበት ምን ላድርግ ብለሽ ነው ትላታለች። አልገባኝም አክስቴ እንዴት እያሰብሽ ነው? ግን እኔ እኮ ከሌሎቹ ቀማኛ ነው እንጂ እኮ ለመሸሽ ያሸሸሁኝ የመሰለኝ ለሌላ ቀማኛ ቀምቼ ለቀማኛ መስጠቴን እኮ አላሰብኩም ነበር። ግን ሙቻ አክስቴ እኔን ጭምር ነው እኮ ያሞኘሽኝ ስትላት ይልሽ አንቺ ሞኝ ሆንሾስ አንቺ ነሽ እየተጃጃልሽው አንቺ ነሽ። እሷ እስከ ዛሬ ድረስ በተንደላቀቀ ኑሮ ኑራለች። ሁሉም ነገር ተንደላቃ ተንሰራፍታ ነው የኖረችው። ከዚህ በኋላ አንቺስ ምንድነው ተንደላቀሽ መኖር አትፈልጊም እንዴ? ምንድነው የምትይው ስትላት እሱማ ልክ ነሽ። አዎ ከዚህ በኋላ እንደውም የኔ ነው የሚሆነው ተርዋ አይደል አክስቴ ስትል አዎ እንደዛ ነው መሆን ያለብሽ ታይኛለሽ። እኔ ደግሞ ምን ማድረግ እንዳለብኝ አሳይሻለሁኝ ስትል በውስጧ ታወራለች። ምን እያወራሽ ነው ስትላት አይ ምንም እያወራሁ አይደለም ወዲህ ነው ምግቡ ይጣፍጣል እያልኩ ነው ትላታለች። እንደሱ ቢሆን ነው የሚሻልሽ ሉላ ከኔ ጋራ በፍቅር በጸባይ መኖር ነው ያለብን። ከዚህ በኋላ እንደውም ይኸውልሽ ሰራተኛ መቅጠር ሳይኖርብኝ አይቀርም። እንደውም 2 ሰራተኛ ነው መቅጠር ያለብኝ። ቆይ ደላላውን ሂጄ ማናገር አለብኝ ትላታለች። ለዚህ ግን ምንም አይነት ምላሽ አልሰጠቻትም። ስለ ሰራተኛ ስታወራላት እንደውም ወደ ክፍሌ ሂጄ ማረፍ እችላለሁ አክስቴ ስትላት ቆይ አሁን ልንሄድ ነው ገበያ ሄደን እቃ ገዛዝተን እንመጣለን። ደግሞ ሾፌርም ደግሞ መቀየር ሳይኖርብኝ አይቀርም መንጃ ፈቃድ እስከማወጣ ድረስ ትላታለች። ሉላ ሁሉ የምታደርጊው ግን በእኔ እህት ገንዘብ ነው። እህቴ አስከብራ በቤተሰቦቿን ንብረት የያዘችውን ንብረት ነው አንቺ አንዴ ሰራተኛ አንዴ ሾፌር አንዴ መንጃ ፈቃድ የምታወጩ እያለች ለብቻ ማውራት ጀመረች። ምን እንደምትልጎመጎሚው ከኔ ተደብቀሽ ስትላት ኧረ የተልጎመጎምኩ አይደለም አክስቴ አዎ ጥሩ ነው ቀይሪ እያልኩሽ ነው አለቻት። እሺ ግን አንድ ነገር ልጠይቅሽ አክስቴ ቆይን የምልሽ ብዙ እኛ ከዚህ በፊት ያልነበረን አይተነው የማናቀው ሰርተንባቸው የማናቃቸው ነገሮች ናቸው ያሉት የወሰድናቸው ንብረቶች ሆቴሉ ሱቁ ሁሉ ነገር ግን ማን ማኔጅ የሚያደርገው? እኛ አንቺ ሞንሽኔ ምንም ስለ ማኔጅ የምናውቀው ነገር የለም። ግን ቆይ ማን ማኔጅ የሚያደርገው? ምክንያቱም ኪሳራ ውስጥ እንዳንገባ ስትላት በፍጹም ሰራተኛ ቀጥራለሁ ትላታለች። ጥሩ ሰራተኛዎችን ቀጥራለሁ ስትላት እንደዛ ከሆነ ጥሩ ነው ግን እኔን ብትቀጥሪ ምን አለበት? እሷም ግራ ገብቷት ስለነበር እንደዛ ስትል እና ታዲያ ምን ችግር አለው ሰራተኛ እንቀጥራለን ስትላት እኔ እኮ ለጊዜው እኮ ካንቺ ይሻላለሁ አክስቴ እኔም እኮ እዛ ድርጅት ላይ መስራት እችላለሁኝ በሆነም የሆነ ነገር ላይ መቀመጥ አለብኝ ስትላት አንቺ ምን አስለፋሽ? ከዚህ በኋላ እኔና አንቺ ቁጭ ብለን ነው መብላት ያለብን ሰራተኛ ይቀጠራል አልኩሽ እኮ ምንድነው አንቺ እንደዚህ መሆን? በቃ እኔ እኮ ያችን እህትሽን እኮ እስከ ፈለግሽው ጊዜ ተቀመጭ ብያት ነበረ። በገንዘብ ቤቷ እንዴት እንደዚህ ትያታለሽ? አንቺ ራስሽ እንዴ መቀመጥ ትችላለች ግን ከዚህ በኋላ እኔ ስሞት ወደ አንቺ ብቻ ነው የሚዞረው። ብቸኛ ውርስ የምትወስርሽው አንቺ ብቻ ነሽ ትላታለች። ሉላም በጣም ትበሳጭና እሺ ለማንኛውም እስከምትወጪ ድረስ ወደ ክፍሌ ልሂድ ጥሪኝ ስትጨርሽ ትላትና ወደ ክፍሏ ትሄዳለች። መክፈት ተጠቅማ ሉላና ቤዛ ቁጭ ብለው እያወሩ ነበረ። ቤዛና ኩቻ እያወሩ ያለ እኔ ምልሽ ለምንድነው ግን ኩቻ እናንተ አዲስ ሙሽሮች ናችሁ እኛ ደግሞ እዚሁ አካባቢ ለምን ቤት ተከራይተን አንቀመጥም? ለምን መሰልሽ እዚሁ ከእናንተ ሳንረቅ ስትላት ቆይ ግን ምን እያልሽ ነው ቤዛ? እንዴት እንደዚህ ትይኛለሽ? እኛ ቤተሰቦችሽ አይደለንም? እኔ በመኖራችሁ እዚህ ጋር በጣም ደስ ብሎኛል እየከፋኝም ቅር ያለኝም ነገር የለም ትላታለች። አይ አይደለም ከምናስቸግር ምንድነው ያጎደልንባችሁ ነገር አለ እንዴ እኔም ሆንኩ ሳሚ ስትላት በፍጹም ምንም አላደረጋችሁ
አልተጣላችሁም፣ ግን የኔ ችግር ከትናንትና ዛሬ ይሻላል ስል ግን ችግሬ እየባሰ መጣ፣ ሰው እያስቸገርኩ ነው ስትላት እኛን ምንም አላስቸገርሽንም ቤዛ፣ ስለዚህ ቁጭ በይ ዝም ብለሽ ትላታለች። እሺ በቃ ትልና እዛው ቁጭ በው፣ ግን እኔ ማንንም አትመኝ ከዚህ በኋላ እውነቴን ነው የምልሽ፣ ማንንም ማመን የለብሽም ቤዛ ስትላት ምንም እንግዲህ ማንን አምነዋለሁ ብለሽ ነው? ምን ላድርግ እኔ ጨካኝ እንደሆነ መጥፎ እንጀት አልተሰጠኝም ስትል ትመልስላታለች። ሱራፌልና ሳሜ ወደ ሳሜን ከፍርድ ቤት እስኪመጣ እየጠበቀ ነበረ። እናም ሱራፌልም ከፍርድ ቤት ሲመጣ ያው ልጅቷን ይዞ ለመሄድና ዋና ባለቤቷ ደግሞ ሄዳ ኢንፎርሜሽን መስጠት እንዳለባት ለሳሚ ይነግረዋል። ስለዚህ ነገ ቤዛን ይዘናት ወደ ፍርድ ቤት እንሄዳለን ማለት ነው። ግን ያችኛዋንም አነጋግሬ ጨርሻለሁኝ። እሷም እንደምትሄድና ያው ግን አንገራግራ ነበር። ያንገራገረችው ደግሞ አክስቴን አሳምኜ ላዘዋውርላት የሚለው ነው። ግን አክስቴዮም ታዘዋውር አይመስለኝም። በፍጹም አክስቴዮ አታዘዋውረውም። በጣም ከባድና መጥፎ ሴት ናት። አታዘዋውረም። እኔ እኮ እዛ ቤት ሲገቡ ጠቅልለው እኮ አውቅ ያለው ለምን እንደመጡ ሲል ይህን ሁሉ ሴራ ያሴረችው ያቺ የተረገመች ትጂ ነች አይደለ እንደዚህ ሁሉ ያደረገችው ሲል እሱማ ነው። ግን አክስቴዮዋና ሉላ እህት ነች አለች እንጂ ሉላ አሁን እህትነቷን ትክክለኛ እህቷ ከሆነች የምናውቀው አሁን ነው። ግን እኮ እንዴ ሳሚ ወንጀለኛ እኮ ናት፣ እንዴት ሄዳ ልትመሰክር ትችላለች ሲለው እሱን እንግዲህ እውነተኛ ትክክለኛ ከሆነች ጸጽቷት ልትመሰክር ትችላለች። ያደረገችውን ነገር አንድ ባንድ ትናገራለች። ቤዛ ደግሞ ትክክለኛዋ ቤዛ እኔ ነኝ ብላ ከቀረበች ምንም ችግር የለውም ይስተካከላል ይለዋል። ከሆነ በጣም ጥሩ። ግን እንደኔ ግን ባትደክሙ ባትለፉ ባይነኝ ስትል ቤዛ እንደዚህ አትበይ፣ ይሄ ንብረትማ ይመለሳል። እኔ ከዚህ በኋላ ያንን ንብረት ሳላስመልስ በፍጹም አርፌ አልተኛም አልቀመጥም ይላታል ሳሚን የኳንተ እንዳትቸገር ነው ስትለው በፍጹም ከዚህ ካላችሁ